ያለችበትን ሁኔታ አጣሪ። እስቲ አወራቸውና የሚሉትን አሳውቃቸዋለሁ። እባክሽ ሰናይት አደራ እንደምንም ብለሽ እንዲያገኙት አድርጊ። እሺ ችግር የለውም ብሩኬ። በቃ አዲስ ነገር ካለ ቅድም በሰጠውሽ ስልክ መልሰሽ ደውይ። እሺ ሰላም ዋሉ። እሺ ሰላም ነኝ። ሰላም የብሩክ ቤት ነው? አዎ የብሩክ ቤት ነው። ኡፍ ተመስገን። ምን ነው ብታይ ቤቱ ጠፍቶብኝ እንዴት እንደተንከራተትኩኝ። ይሄን ያህል አልገባሽም እኮ የተሰጠኝ ምልክትና ቤቱ ጭራሽ አይገናኝም። እንዴት እንደደከመኝ ብታይ። እሺ ምን ፈልገሽ ነው? ብሩኬን ፈልጌ ነው የመጣሁት። ብሩክ ቤት ውስጥ ይብላል። በእናትሽ የት ሄዶ ነው? ይቆያል መሰለኝ። እና ዛሬም እንደናፈቀኝ ነው ሳላዩ ላይ ነው። ልዕልት እባላለሁ የብሩክ ጓደኛና ጠበቃ ነኝ። አሃ እንደዛ ነው? አዎ እባክሽ ውስጥ ገብቼ ልጠብቀው እችላለሁ? እሱ በሌለበት ማንንም መግባት አይችልም። ምን ችግር አለ? በጣም ላገኘው ስለፈለኩ እኮ ነው። የኔ እህት ነገርኩሽ እኮ ብሩክ እስኪመጣ ድረስ እዚህ ጋር ቆመሽ ጠብቂው። ቆይ ምንድነው እሱ? እዚህ ጋር ቆመሽ ጠብቂው እሱ እስኪመጣ ድረስ። እሺ ሲመጣ ይሄን ቢዝነስ ካርድ ስጭልኝ፣ እንዲደውልልኝ ንገሪው። እሺ እነግረዋለሁ። አደራሽ እንደመጣ ስጭልኝ እሺ እባክሽ። ሆሆ እሺ አልኩሽ እኮ ምን እንደምትጨቀጭቁኝ። እሺ ይቅርታ ሰላማይ። ማን ነው እንደዚህ በሩን የሚያንኳኳው? አንዳነች ብሩክን ምናምን እያለች እንዴት እንደሚያመናቅራት። ብሩክን ለምን ፈልገው ነው? እኔ ምን አባቷ ቅላታለሁ። ቆይ እንደዚህ የሚያናድድሽ ምን ብላሽ ነው? እሱማ ምን ትለኛለች? አንድ ነገር ብትለኝ አፏን ነበር የማጠመምላት። እና ምንም ሳትልሽ ነው እንደዚህ ተናደድሽባት? አላየሃትም እኮ እንዴት ሲያበሻቅጣት እንደነበረ። እንዴት? ቆንጆ ነኝ ብላ ነው መሰለኝ ሙልፍትፍት ስትል ነበር። እንደዛ ነው እንዴ? ታዩ ገብቶኛል። ምንድነው የገባ? አየ ሴቶች ነገር ቆንጆ ስለሆነች የበለጠችሽ መስላሽ ነው አይደል የተናደድሽው? እኔ ርብቃ ነኝ በዛች ሙጀሊያም ሸፈፋ መቀና። በይ ታዩ በቃ እንዲህ ግን አትናደጂ። አንተ ራስህ ቆንጆ ስለሆነች ነው ብለህ ካናደድከኝ በኋላ አትናደጂ ትለኛለህ እንዴ? ይቅር በይ። እኔ ልሽ ያሰብኩት ልጅቷ ምንም ቆንጆ ብትሆን ካንቺ ግን አትበልጥም ለማለት ፈልጌ ነው። ተይም ባካ አባዬ። ቆይ ግን ምን አይነት መረገም ነው? ቆይ ፈጣሪ ምን ብናጠፋ ነው በዚህ ልክ የጨከነብን? እንደሱ አይባልም። እግዚአብሔር እኛ ላይ ጨከነብን። ጨክኖብናል እንጂ ትርሲት። እስቲ እኔን ተመልከች። ምንም ማስታውሰው ነገር የለም። ደግሞ እቴን ተመልከች። በሰው ሀገር በባህር ህዝብ መሃል አብዳ ራሷን ስታለች። ታዲያ ከዚህ በላይ ጭካኔ አለ? የለም ባክሽ። መፍትሄ ብንፈልግ አይሻልም እንዴ? መፍትሄ? ከዚህ በኋላ ቆይ ምን አይነት መፍትሄ ይኖራል ብለሽ? አላቅም፣ ግን አንድ ላይ ካሰብንበት አይጠፋም። እሺ ነች የኔ ወድን ያልሽው? አዎ ምን ነው? አይ ማንም የኔ ወድ ብሎኝ አያውቅም።
ገጠመኙን ይዝናናበታል፣ ገጠመኙን ይስቅበታል፣ ገጠመኙን ይጫወትበታል። በገጠመኙ ጭንቀቱን፣ ቴንሽኑን፣ ድብርቱን፣ አራራውን፣ ስጋቱን ሁሉ እንደ ደራሽ ጎርፍ ጥርግርግ አድርጎ ያስወግድበታል። አንባቢያን ሆይ በተለይ እናንተ ዩኒቨርሲቲ የመግባት ዕድል ያገኛችሁ ስንት ገጠመኝ ገጥሟችሁ ይሆን? ወይ ስንት ሰዎች ስንት አይነት ገጠመኝ ሲገጥማችሁ አይታችሁና ሰምታችሁ ይሆን? እኔም ከሰማኋቸው ካየኋቸውና ከተሳተፍኩባቸው ገጠመኞች ውስጥ እኔን እንደገረመኝ እናንተንም ቢገርም ብዬ እኔን እንዳፈገጉ እናንተንም ቢያፈጉ ብዬ ቀነጫጭቤ ያቀረብኩ። እነሆ በረከት። ዘናጭ ሙስና። የመጀመሪያ ዓመት ፍሬሽማን በብዙ አጋጣሚዎች የተሞላ ነው። ለሰው እንግዳ፣ ለሀገሩ ባዳ ስለሚኮን ከሌላው ጊዜ በተለየ ገጠመኙ ይበዛል። በዛ ላይ ሲኒየሮች ፍሬሽ በነበሩ ጊዜ የተሸወዱትን ለማወራረድ፣ ሌላውም ለመዝናናት ሲኒየር ተማሪዎች ሆነ ብለው ፍሬሽን ያጃጅላሉ። ብዙ ገጠመኝ ይሰማል ይታያልም። ጥቂቱን ብቻ ነው። ከአንዱ የሀገራችን አካባቢ የመጡ 5 የመጀመሪያ ዓመት የቅድመ ምህንድስና ወይም ፕሪ ኢንጂነሪንግ ተማሪዎች ናቸው። በመጡ በሳምንታቸው ወክን ወክክ ብለው ድንገት ከ6 ኪሎ ካምፓስ ቁልቁል ወረዱ። በ5 ኪሎ፣ በፈተናዎች ድርጅት፣ በ4 ኪሎ፣ በቤተ መንግሥት እያቆራረጡ ያዘግማሉ። በሚያዩት ነገር እየተደነቁ፣ እየተከራከሩ፣ እየተቧጨቁ እዚህ ነው አይደል ማትሪካችን የተረመው ሲል ከመካከላቸው አንዱ ኧረ እባክህ ይላል ያኛው። እጁን ኪሱ ከቶ ወደ ሀገር አቀፍ የፈተናዎች ድርጅት አንጋጦ እያየ ይሄ ማን ነው? የመሌ ነው? ነፍሳቸውን ይማርና መለስን መሌ ነው የሚሉት አብዛኛው ተማሪ። ኧረ አባባ ግርማ ነው? የመሌ ነው፣ በቲቪ አይቼዋለሁ። እግዚኦ ውሸት! ውስጡ ነው እንጂ ውጪ ይታያል፣ ታይቶ ያውቃል። እናስ? እንዲህ በሚያዩት ነገር እየተጨቃጨቁ ጨዋታቸውን እያቀለጡ ነጎዱ። እነሱ መች ሊፈሩ? ዋና አራዶች። በዛ ላይ ብዛታቸው 5፣ የአንድ ሀገር የአንድ ትምህርት ቤት አብሮ አደጎች። ካዛንቺስ፣ ኡራኤል፣ ኤድና ሞል፣ ቦሌ መድኃኔዓለም በእግራቸው ነኩት። ምሽት 2 ሰዓት ሆነ። ቦሌ አካባቢ በመብራት የተንቦገቦገ፣ በሙዚቃ ናዳ ያበደ፣ በሰው ጩኸት የተሞላ ባር ቤት አገኙ። ተቀላቀሉ። ስፒከሩ ላንቃው ተከፍቷል። ሙዚቃው ደርቷል። የስካር ድምጾች በርክተዋል። ሴቶቹ ዳሌያቸውን ያንቀጠቅጡታል፣ ሲያሻቸው ይንጡታል። በሚናጠው ዳሌ ጀርባ ሽብርክ ያለ ወንድ በምናምኑ ዳሌያቸውን ይሞይቃል። ይሄ ምናቸውም አይደል፣ እዛ እያሉም ለምደውታል። እስከ ምሽቱ 5 ሰዓት ከምናምን አፕሬቲቭ የሚባል መጠጥ ሲቀመቅሙ አምሽተው በኮንትራት ታክሲ 6 ኪሎ ካምፓስ ዋናው በር ጋር ደረሱ። ጥበቃ ሆዬ ስሊፕ እንጂ መታወቂያ ለመያዛቸውን አይቶ ፍሬሽነታቸውን ደረሰበት። ስሙ፣ ጠጥቶ መምጣት ክልክል እንደሆነ አታውቁም? ልጆቹ ላይ አንባረቀባቸው። ግራ ተጋብተው አይናቸውን ብቻ እያስለመለሙ አይን አይኑን ያዩታል። በነገው ዕለት እያንዳንድሽ ሻንጣሽን ይዘሽ ወደ መጣሽበት፣ እናት አባት ተማር ብሎ ይልካል፣ አንተ እዚህ ትንዘላዘላለህ። ዘልዛላ ሁላ። አመዳቸው ቡን አለ። ከድንጋጤያቸው ብዛት የሰከሩ አይናቸው ይበልጥ ደም መሰለ። እርስ በርስ ይተያያሉ። ቤተሰብ መርቆ ከሸኛቸው 10 ቀን እንኳን ሳይሞላ ሊመለሱ ነው። ሁኔታቸውን በትኩረት ያጤነው ዘበኛ ስሊፓቸውን ሰብስቦ ኑ ተከተሉኝ፣ ይሄን ወስጄ ለዋና ሰጥባችኋለሁ፣ ነገ ትባረራላችሁ። መልስ የለም። ምን ይዘጋችኋል? አላጠፋችሁም? አጥፍታችኋል? አጥፍተናል። አንገታቸውን ወደ መሬት ደፍተው እሺ፣ አሁን ስለመሸ ነገ በጠዋት ትመጣላችሁ። ስሊፓችሁን እንኩ። ነገ ብትቀሩ እያንዳንድሽን አውቅሻለሁ። እንዲያው መያዣ 50 ብር አምጡ። ለብሩ ስትውጡ ትመጣላችሁ። ዳይ ፍሬሽ የመጀመሪያ ዓመት ላይ ሀብታም እንደሆነ ግልጽ ነው። አክስት የለ፣ አጎት የለ፣ ጎረቤት ሳይቀር 5ም 10ም ስለሚሸጉጥ እርሱ ተቋጥሮ ነው የሚመጣ። ሳያወላውሉ 50 በድምሩ 250 ብር ተቀብሎ ስሊፓቸውን መልሶላቸው ለቀቃቸው። በማግስቱ እነሱ የነቁት እኩለ ቀን አልፎ ነው። ነቅተውም አልሄዱም። እርሱም እንደማይመጡ ያውቃል። ቢመጡም ፈረቃ ስለሚቀየር አያገኙትም። እናም የድርሻውን ላፍ አድርጎ ላጥ አለ። ዘናጭ ሙስና ማለት ይችላል። የለመደች ጦጣ። ይህ ጎጃም ውስጥ ሞጣ ከተባለ ከተማ የመጣው የዘለለው ታሪክ ነው። ሞጣ ሲባል መቼም ቀድሞ የሚመጣው ቅኔው ነው። ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ የሚለው። ዘለለው የመጀመሪያ ዓመት ተማሪ እያለ ሞባይል ስልክ አልነበረውም። ድባብ በሚባለው ታሪካዊ መናፈሻ የግድግዳ ስልኮች አሉ። ሳንቲም እያዘረዘረ በሱ ወደ ቤተሰብ፣ ወደ ጓደኛ፣ ወደ ፈለገው ይደውላል። አንድ ቀን ዘለለው ዝርዝር ሳንቲም ያጣል።
31 ቁጥር የከተማ አውቶቡስ ከሽሮ ሜዳ ስትመጣ ትኬተሯ ብዙ ሳንቲም ይዛ ያያታል። ዝርዝሪልኝ አላት። 3 ብር ይዞ አላሳፈረችውም። ከዚያ ወዲህ አንበሳ አውቶቡስ ለትራንስፖርት ብቻ ሳይሆን ለምንዛሬም የተቋቋመች ተንቀሳቃሽ ባንክ መሰለችው። የለመደች ጦጣ እንደሚባለው በሌላኛውም ጊዜ አውቶቡስን ይጠብቃል። 3 ብር ይዞ ዝርዝር ፈልጎ ባሷ መጣች። ትኬተሯ መስኮቱን ከፍታ ትኬት ትሰጣለች። ሰው በዝቷል። በሩ ተከፈተ። ዘለለው በመስኮት አልመቸው ሲል በበሩ ገብቶ ትኬተሯ እስክትጨርስና እስክትዞር ይጠብቃል። ትኬተሯ ስትጨርስ በሩ ተዘጋና ባሷ ተወነጨፈች። እንዴ ወራጅ ወራጅ! አረ ዝርዝር ፈልጌ ነው ወራጅ! ሹፌር መች ሊሰማው። አረ በእናታችሁን ያላውቀውም አዲስ አበባን አላውቀውም። አረ ጉድ የፈላ! አረ የሞጣ ነኝ አወይ ድል! 5 ኪሎ ፌርማታ ላይ ባሷ ስታወርደው ተሳፋሪው ግማሹ እየሳቀ ግማሹ እያጽናናው ሽቅብ ወደ ግቢው አመላከቱት። ከዛን ጊዜ ጀምሮ ባሷን ፈራት፣ ባሷን ጠላት። ጭብጥ ቆሎ ይዞ 3ኛ ዓመት እያለን ነው። ቢኒያም ይባላል። ነገር ሁሉ አስቂ ነው። ቀን ቢወጣለት ድንቅ ኮሜዲያን ይወጣዋል። በዛ ላይ ቆንጆ ሴትና ቆንጆ ፊልም ማየት እንዴት ደስ እንደሚለው። አንድ ቀን የሆነውን ግን መቼም አረሳለት። ከ4 ኪሎ አቅጣጫ በታክሲ እየመጣ ነው። 6 ኪሎ ካምፓስ ወረደ። እሱ ብቻ አልነበረም፣ በርድ የሆነች ልጅም አብረው ወረደች። ወደ ግቢ ለመግባት አስፋልት ማቋረጥ አለባቸው። በዛ ላይ አስፋልቱ ሰፊና ቁልቁለታማ ስለሆነ እንደ ሮኬት የሚወነጨፉት የመኪኖቹ ፍጥነት ያስፈራል። የወርቅ ምዝምዝ የመሰለ ጸጉር ያላት በርድ ልጅ ለመሻገር ስታመነታ ቢኒ አንበሳው እጇን አፈፍ አደረገና እየጎተተ በሚመስል መልኩ ቀልባቸውን በሳቱት መኪኖች መሃል አሻገራት። በሁኔታው ትንሽ የተገረመችው ቆንጂት እየተሽኮረመመች ቴንኪው አለችው በወልኛ ንግግር። እንዴ ምን ነካሽ? ሻይ ቡናማ እየተባባልን ነው መመሰጋገን ያለብን። በደረቁማ ምስጋና አይነፋም። ይልቅ ስልክሽን ስጭኝና በኋላ እንደዋወል ከክላስ እንወጣ። ከሱሩ ኪስ ሞባይሉን እያወጣ ዝም አለችው። እሙ ምን ነው ትንሽ አታፍርም? አንገቷን እየነቀነቀች ጸጉሯን እየነሰነሰች ለምን እሙ ምን ያሳፍራል? አልቀረብህም። ሙሴ እንኳን ያን ያህል ሕዝብ ባህር ከፍሎ አሻግሯል። አስፓልት አሻግረህ ሁለት አትጠብቃለህ? እየተሞላቀቀች አላት ቢኒ። ሰምተሃል? ጉም መዝገን ያሬድና አዱኛ የዶርም ጓደኛሞች ናቸው። አብሮ አደሮች፣ ተደራቢውን አልጋ የሚጋሩ። አዱኛ ከላይ ያሬድ ከታች። ሁለቱም የፌስቡክ ቀበኞች ናቸው። ወሬያቸው በሙሉ ከፌስቡክ ጋር የተገናኘ ነው። ያሬድ ከአዱኛው በብዙ ጥፍ የበለጠ ኮሚክ ነው። ከብዙ ኮመካዎቹ አንዱን በገዛ ጓደኛው በአዱኛ ላይ ያሳረፈበት። ያሬድ በሴት ስም የፌስቡክ አካውንት ከፈተ። አድራሻዋን አሜሪካ ሜሪላንድ ግዛት አደረገላት። ስሟንም ሳዕዳ ሰይድ ብሎ ጠራት። ከዚህ ሁሉ በኋላ ለጓደኛው አዱኛ ተቀበሌ ብሎ ፍሬንድ ሪኩዌስት ላከለት። እነሆ አዱኛና አሜሪካዊቷ ሳዕዳ ጓደኛ ሆኑ በፌስቡክ። ብዙ አወሩ፣ ተጀናጀኑ፣ ተጣበሱ። አዱኛ ወሬው ሁሉ ስለ አሜሪካ ብቻ ሆነ። ከደስታ ብዛት ልቡ ባፉል ተጣበደ ደረሰ። ምን ተገኘና ነው ይሄን ያህል? ዲቪ ደረሰ እንዴ አለው ያሬድ። ስለ አሜሪካ አውርቶ ውሎ አውርቶ ቢያድርበት። ተለያየን እንግዲህ ኪክ ጠበስኩ እኮ ነፍሴ። እንግዲህ ተመርቆ ስራ መፈለግ የለ፣ በጥቃቅን መደራጀት የለ፣ ኮብልስቶን መቀጥቀጥ የለ፣ ሹ ወደ አሜሪካ። አዱኛ ሲያወራ እጁን እያሰራ ነው። መደራጀት ሲል ሁለት መዳፎቹን እያገናኘ፣ መቀጥቀጥ ሲል ቀኝ እጁን እያወዛወዘ ነው በስሜት። ኧረ እባክህ አለ ያሬድ ሲያዳንቅ። ታድለ እንዴት አገኛት? ማለቴ ማን አገናኘ? በፌስቡክ። ባይገርም ራሷ ነች ፍሬንድ ሪኩዌስት የላከችልኝ። እሺ ከዛማ በቃ ወደደችኝ። ከምሬ ነው። የራሷ ነች። ጥይምና ያምረኛል፣ ቁመትህ ሎጋ ነው፣ የአይኖች ቅንድቦች ሲያማምሩ ያለች። በእውነት ከምሬ ነው። ካለማን ካሳያለሁ። ሞባይሉን በእጁ እያሳየው። እስኪ ፎቶዋን አሳየኝ አለው ያሬድ። ቆይ ቀስ በላ፣ ምን አስቸኮለ? አሳጥቤ በትልቁ በፍሬም አድርጌ እዚህ ግድግዳ ላይ ነው መለጠፉ። ያሬድ በሆዱ ይስቃል። ሳዕዳ ፎቶ እንደሌላት ያውቃል። እነሆ የአዱኛ ወሬ በጥፍ ጨመረ። ስለ አሜሪካ፣ ስለ ሳዕዳ ነግቶ እስኪመሽ ያወራል። ነግቶ እስኪመሽ ስልኩ ላይ እንዳፈጠጠ ነው። ድንገት ኦንላይን ላይ ባገኛት ብሎ። አንድ ቀን ማታ አዱኛ አልጋው ላይ በቴንሽን ቦክስ ውስጥ ነው የሎከሩ ጀርባ ላይ ትራሱን አቁሞ በጀርባው ተደግፎ ስልኩን ሲነካካ ያሬድም ታች አልጋው ላይ በቴንሽን ቦክስ ከልሎ ሳዕዳን ኦንላይን ላይ ያደረጋት። ያሬድ ገባች ኦንላይን፣ አገኘኋት፣ የኔ ወደለችኝ፣ አለውልሽ የኔ ማር አልኳት።
ያሬድ ከስሩ ሆኖ አዱኛንም እየሰማ ሰዓዳንም ሆኖ ይተውናል። ልመጣ ነው ምን ላምጣልህ አለችኝ። ያሬድ ምን ልበላት? እኔ እንጃ አዱኛ፣ ወይ ላፕቶፕ በላታ። ግን ቶ አንቺ ብቻ ነይልኝ እኔ ፍቅር በላት። እሺ ያሬድ ይጽፋል በሞባይሉ ለሰዓዳ። ያሬድ ግድልህም አለችኝ። እኔማ እመጣልሃለሁ የሆነ ነገር ግን ማምጣት እፈልጋለሁ እኮ ነው የምትለው። ፊደሉን እየቆጠረ እያነበበ ይነግረዋል። ቴንሽን ቦክሱን ከፍቶ አንገቱን አውጥቶ በቃ ላፕቶፕ በላት። አዱኛ ከታች የመጣውን ድምፅ ወደ ጽሑፍ እየቀየረ ይልካል ወደ ሰዓዳ። ብራቮ ስማ ያሬድ፣ በቅርቡ እመጣለሁ፣ ከተመረክ በኋላ አብረን ወደ አሜሪካ እንመለሳለን አለችኝ። አሪፍ ነው አዱኛ አሪፍ ነው። ያሬድ ሳቁ ስላስቸገረው ስልኩን ዘግቶ ከኦንላይን ወጣ። አዱኛ ግን ሰዓዳ ተመልሳ የምትመጣ መስሎት ስልኩን 10 ጊዜ እያየ በተስፋ ጠብቆ ተኛ። አዱኛ የካፌ ምግብ አፉ ላይ ይንጓለልበት ጀምሯል። ፍላጎቱ ቀነሰ። ቤተ መጻሕፍት መሮጥ፣ ማጥናት፣ ክፍሌ መግባት አስፈላጊነት ሁሉ አልታያለው። ሌቱን ተሸክሞት ባደረው አልጋው ላይ ቀንም ይውልበታል። ስልኩን ለአይን ቅጽበት ከእጁ አይለይም። ፌስቡኩ ለሰከንድ አይዘጋም። ኦንላይን ብቶን ብሎ እኛ አብሮ አደሮቹ ይህን ሁሉ እንታዘባለን። አዱኛ ግን ትገርማለህ። አንተ የቄስ ልጅ አይደለ? በሃይማኖት የማትመስለኝን ምንም በወዳት አላገባትም ስትል አልነበር አለው ያሬድ። አንዴ ከምሳ መልስ ዶርማችን ወንበሮች ላይ ተቀምጠን፣ እባክህ ይህችኛው አክራሪ አይደለችም፣ ደግሞ ሃይማኖቴንም ካስፈለገ ላንተ ስል ቀይራለሁ ብለኛለች። ይሄኔ ነው ያሬድ ከልቡ የሳቀው። ሳናስበው እኛም ሳቅን። ራሱ ነበር ቀይራለሁ ያላት። አዱኛ ሳቃችን አልተመቸውም። ተጠራጠረ። ይበልጥ ያሬድን መረመረው። ቆይቶ እውነቱን ሲያውቅ ዶርም ጥሎ ጠፋ። እኛም የተመላለሱትን ምልልስ ከያሬድ ሞባይል እያነበብን ስንስቅ በሳምንቱ ዕቃውን ጠቅልሎ ወጣ። ዶርም ቀይሮ በሰው ዶርም ጥገኛ ሆነ። እኛንም ራቀን፣ ሸሸን፣ እስከ ወዲያኛው ጠላን። እነሆ በፌስቡክ ጦስ በኮሚኩ ያሬድ ጣጣ አብሮ አደራችንን ለዘላለም ወጣ ነው። የዶርሙ ፈተና። በዶርም ውስጥ የማይሰራ ታሪክ፣ የማይፈጸም ጀብድ፣ የማይነገር ነገር የለም። ከመላመድ ብዛት ብዙ ነገር ይደረጋል። ከመላመድ ብዛት ምስጢር ሁሉ ይጠፋል። ከመላመድ ብዛት ኖሮ ጋር ይውሻው ይሆናል። በወንዶች ዶርም ውስጥ ወንዶች የሴት ጓደኞቻቸውን ስልክ በዶርማቸው ላለ ለሌላ ሰው እየሰጡ ማስፈተን የተለመደ ነው። በሴቶችም እንደዛው። በዚህ ፈተና ጥቂቶች እንደ ወርቅ ተፈትነው ሲያልፉ የስንቱ ጓደኝነት ፈርሷል። ስንቱ ራሱን ለጥርጣሬ ህመም ዳርጓል። ስንቱ ፈተናውን ወድቋል። ደግሞ ክፋቱ እምቢ ማለት አይቻል። አንተ የሰውን ትፈትናለህ፣ ያንተን በሰው ትፈተናለች። በራስህ ካልደረሰ እድለኛ ነህ፣ በሰው በሚደርሰው ጦሽ እስክትል ትስቃለህ። ለጥቂቶች ይህ ማህበራዊ ዶርም ግዴታ ነው። ከዚህ ከወጣ ከባህር እንደወጣ ሳ ህይወት አይኖርህም። በዶርም ውስጥ ትገለላለህ። ሌሎች ሲስቁና ሲጫወቱ አንተ ትቆዝማለህ። ሌሎች በህብረት ሲበሉ አንተ ታሸታለህ። ከዚህ ሁሉ ራስን አሳልፈ መስጠትና የሚሆነውን ማየት ትመርጣለህ። ፈተናው በሴቶች ዶርምም አለ። የመቀሏ ትራስ የዶርሟን ገጠመኝ ድንገት ዘርግፋልኛለች። ጓደኛሽ እንዴት ናት አልኳት አንድ ቀን ከካፌ ስንመለስ። እባክህ ደብሯታል። ምን ነው? አብርሽ ወድቆባት ተጫረ? አይኔን አፍጥጬ ስለማላውቀው ልጅ በድንጋጤ ጠየቅኳት። መቼስ መጫር ያስደነግጥ የለ። እባክህ በዶርም ፈተና ነው የወደቀው ብላ ነገረችኝ። ነገሩ እንዲህ ነው። ለ8 በሚኖሩበት ዶርም ውስጥ 5ቱ ሴቶች የወንድ ጓደኛ አላቸው። የ3ቱ ሌላ ዩኒቨርሲቲ ናቸው። የ2ቱ ግን እዛው 6 ኪሎ ካምፓስ። የ3ቱ ተፈተኑ። አንዱ አለፈ፣ 2ቱ ወደቁ። አራተኛው ተራዊ ጓደኛ ነበር። የጅማ ልጅ ናት። ሶሺዮሎጂ ታጥናለች። ጓደኛዋ ጎንደር ዩኒቨርሲቲ አካውንቲንግ ያጠናል። ጅማ እያሉ ነው የተፈቃቀሩት፣ ሃይ ስኩል መጨረሻው ገደማ። ይህንን ሁሉ ታሪክ ልቅም አድርጋ ይዛለች ፈታኟ። ተደወለ። 7ቱም የዶርም አባላት አሰብስበዋል። ላውድ ስፒከር ተደርጓል። መጮህ ክልክል ነው። ስልኩ ካለቀ በኋላ ነው ሳቅና ውካታው። ሄሎ አለ ምስኪኑ ተፈታኝ። እንዴት ነህ? እየተሞላቀቀች። ደህና ማን ልበል? አይ አንተ አታውቀኝም፣ እኔ ግን አውቃለሁ። የት ነው የምታውቂኝ? ካየሁ ጀምሮ ነው ስላንተ ማወቅ የጀመርኩት። ጅማ እንደተወለድክ አውቃለሁ። የት ትምህርት ቤት እንደተማርክም አውቃለሁ። አሁን ደግሞ እዚህኛ ጋር ነህ። ማን ነገረሽ? ማለቴ አቋርጣ ገባች። ለሚወዱት ሰው ይችን መረጃ ፈልጎ ማግኘት ከባድ ሆኖ ነው። ኤኒዌይስ በጣም አፈቅርሃለሁ።
አንተ አታየኝም እንጂ እኔ አያለሁ። በዓይኔ እፈልግሃለሁ። ክላስ ስትገባ፣ ቤተ መጽሐፍ ስታነብ፣ ካፌ ውስጥ የዓይኔ ረሃብ ነህ። 7ቱ ሴቶች አፋቸውን በእጃቸው ያዙ። በፈታኙ ያነጋገር ቅላጼ ተደመው። የጅማ ልጅ ነሽ? ናናና የድሬ ነኝ። እኛ ድሬዎች ስሜታችንን መደበቅ አንችልም። ስልክህን ካገኘው ቆየው፣ ግን ዛሬ ነገ እያልኩ ሳመነታ ዛሬ ደወልኩልህ። በዛ ላይ ጓደኛ እንዳለች ለማጣራት ስሞክር ግቢ ውስጥ ብቻህን ነው የሚያይ። ብቻህን አይደል የኔ ጌታ? አዎ። እዚህ ከስልኩ ጎን ያለችው ጓደኛው ሽምቅቅ አለች። ሌሎቹ አፋቸውን ባገኙት ጨርቅ አፈኑ። ፈታኟ ጥርሷን አፈገገች። ቀጤ አሏት በምልክት እጃቸውን እያሳዩ። ጓደኛ ዴቭ ግን ጓደኛ እንዳለ ሲነግረኝ የማጣ መስሎኝ በጣም ሰግቼ ነበር። ጓደኛ እንኳን የለኝም። በእርግጥ የምቀራረባት ልጅ ሌላ ዩኒቨርሲቲ አለች። ነገር ግን ያን ያህል ነን። በዛ ላይ መደዋወል አቁመናል። በጣም አሪፍ የኔ ቆንጆ፣ ብራቮ። የት ነሽ አሁን? ለምን አንገናኝምና በአካል አናወራም? አሁን ከግቢ ውጭ ነኝ። ስገባ እደውልልሃለሁ። ወደ ማራኪ መውጫ ደረጃዎቹ ጋር እንገናኛለን። ኦኬ፣ በቃ ስትገቢ ደውይልኝ። ለነገሩ እኔም እደውላለሁ። ስልኩ ተዘጋ። ፈታኟ የተሰጣትን ግዳይ ስለጣለች የአሸናፊነት ስሜት ተሰምቷታል። ሌሎቹ ልባቸው እስኪፈነዳ ዶርሙን በሳቅ አደመቁት። እየተቀባበሉ መዓቱን አወረዱበት። ኧረ ሊስም ነው እንገናኛለሁ። ድንቄምቴ ኪሱሚ ነው። ሌላዋ ትቀጥላለች። አንቺ ትንሽ እንኳን አይጠራጠርም። የምን ተማሪ ነሽ? ስንተኛ ዓመት? የታየሽኝ? የጓደኛዬን ስም እንዴት አወቅሽ? ምናምን አይባልም። ትሽ ቅንዘራም። ኧረ ይሄ ኮርማ ነው። ወንዶች፣ ከሃዲዎች፣ ቡዶች፣ ምስጦች እነሱን እሏ ተናነቃት። ከዚህ በፊት ተፈትነው ጓደኞቻቸው የወደቁባቸው የስድብ ናዳቸውን በማያውቁት አብርሽ ላይ አወረዱበት። እላቸውን ተወጡበት። ከዛን ጊዜ ጀምሮ አንገቷን ደፋች። እጅግ የምታምነው የምትወደው ጓደኛው አብርሽ በጓደኞቿ ፊት ከዳት፣ ዋሻት። አዲዮስ። ተራኛዋ የአምስተኛዋ ልጅ ፈተና ነገ ይቀጥላል። ዛሬን ግን አብራ እየሳቀች ነው። በሬ ሆይ። ይህ የሆነው 4ኛ ዓመት ሳለን በ2004 ዓ.ም ነው። ሻምቡ እንለዋለን በቅጽል ስሙ። ኃይለኛ ተጫዋችና አጫዋችም ነው። ሞባይሉን የሞላው የሴቶች ስልክ ቁጥር ብቻ ነው። ለጠየቀው ሁሉ ማደል ነው። አባ መስጠት። ለወንዴና ለምን ያህል የሰጣቸውን እነሆ ብያለሁ። ወንዴ ቡና አምራች ከሆኑት የደቡብ ከተሞች በአንዱ አነስተኛ ከተማ የበቀለ ነው። ወንዴ ለውበቱ ሟች ነው። ከሉከር ጋር ተጣብቆ በቆመው መስታወት ውስጥ ራሱን ያያል። ጸጉሩን ፈረዝ፣ ጉንጩን ምናምን አበስ፣ የሸሚዙን ኳሌታ ዳበስ ሳያደርግ ከዶርም አይወጣም። ከነዚህ ሁሉ ጸባዮች በላቀ ወንዴ የስልክ ቀበኛ ነው። ዶርም ሞልተው አብሮ አደሮቹ እየተንጫጩ፣ እሱ ግን በቀኝ እጁ ሞባይሉን ይዞ በግራ እጁ አፉን ከልሎ ድምፁን ታች አውርዶ ይጀናጀናል ከሴት ጋር። ስንቱን እንዲሁ እየጀነጀነ ጉድ ሰርቷል። በእርግጥ ጉድም ተሰርቷል። አንድ ቀን እንደ ሁልጊዜው ከሻምቡ ስልክ ቁጥር ተቀበለ። ደወለላት፣ አናገረችው። እንደለመደው ድምፁን አውርዶ መጀንጀን ጀመረ። ተውጮኛለኝ ይቅርብህ አለችው። አልሰማሽም አላት። ለ4-5 ቀናት ያህል እየደወለ ተራራ ያሳክላት ጀመረ። አይንስ ሲያምር የብረት ታሉሉ ይመስላል አላት። የታየኸው አለችው። ቃልቤ ነገረኛ ይላታል። ወንዴ በዚህ ብቻ ያበቃም። ከንፈርሽ ያልፈነዳም ቡጥ ጽጌረዳ፣ የተቀሸሩ እንትኖች ሽማ በስምአ እንዲህ እየቆለላት ነው። በሌላኛው ቀን ሲደውል ወንድ ያነሳዋል። ሄሎ፣ ማንን ፈልገው ነው? ወፈር ያለ ረጋ ያለ ወንድ ድምፅ። የስልኩን ባለቤት አልገባኝም። እንዴት አይገባም? ዶማ ነገር ነህ እንዴ? ስልኩን ለባለቤቱ መልስ። ለማን እየደወልክ እንደሆነ አውቀሃል? ኧረ እባክህ ፎግረሙታል። በሰው ስልክ ደውሎ መሳደብ ወንጀል መሆኑን አታውቅም? ወንጀል? አታስፈራራኝ አቦ። ስማ፣ የተጨበጨበለት የአዲስ አበባ ዩኒቨርሲቲ የሕግ ተማሪ ነኝ። እያስፈራራው ሳይሆን እያሳወቅኩ ነው። የምትልካቸውን መልእክቶች አይቻለሁ። ይህ የጮኛ ስልክ ስለሆነ ዳግመኛ ባትሞክር መልካም ነው። ስነ ስርዓት ይኖር። ወይ ጉድ! ማንነህና ነው የምታስፈራራኛ? ስራዬን ከሆነ ማወቅ የፈለግከው የፍርድ ቤት ዳኛ ነኝ። ዳኛ? በዚያኛው ያለው ስልክ ተቋረጠ።
ከዚያን ጊዜ ጀምሮ ለሴት ሲደውል እጮኛለሽ? ምንድነው የሚሰራው? የት ነው የሚሰራው? ሳይል ወደ ጅንጀና አይገባም። አይ ወንዴ። 13 ብሔርተኞቹ ሰዎች አገር ለመገንባት ከፈለጉ በታሪክ ውስጥ የተፈጸሙ አንዳንድ ግፎችን ለመርሳት ዝግጁ መሆን አለባቸው። ሬኒ። ይህ የኛ ዘመን አይነተኛ መገለጫ ነው፣ ብሔርተኝነት። ብሔርተኞቹ የሩቅም የቅርብም ናቸው። የሩቆቹ ለብሔርተኝነት ሐሳቤ ወይም ኮንሴፕት የሩቅ ናቸው። በተባራሪ ወሬ የሰሙትን ነገር አጋነውና ጨማምረው የሚያወሩና በጉንጫ አልፋ ክርክር ጊዜያቸውን የሚያባክኑ ቡኩኖች ናቸው። እነዚህ የሩቅ ብሔርተኞች ፖለቲካን በመሰላቸው ብቻ የሚያወሩ፣ ከተፈጥሯቸው የተነሳ አመክንዮ በደረሰበት ደርሰው የማያውቁ፣ መድረስም የማይፈልጉትን ነው። እነዚህን ነው የሩቅ ብሔርተኞች የምንላቸው። እስኪ እናያቸው። ሀ ብሔርተኞቹ ከሩቅ። አዋሎም ይባላል። የአራተኛ ዓመት የሕግ ተማሪ እያለን በ406 ሕንጻ በአንድ ዶርም ውስጥ በምሳ ሰዓት አካባቢ ስለ ፖለቲካ ወሬ ተጀመረ። ቢላል መሬት ላይ የተነጠፈች ፍራሹ ላይ ጋደም እንዳለ፣ ይገርማል፣ ህወሓት ለካ መጀመሪያ ዓላማው የትግራይ ሪፐብሊክን ማቋቋም ነበር። አይገርምም? አዋሎም ምን ይገርማል? ቢላል እንዴት ብሎ? ወይ ማዕድን የለው ወይ እንደ ኤርትራ የባህር በር የለው። አዋሎም እሱስ አያስቸግርም ነበር። የትግራይ ህዝብ በጣም ጎበዝ ስለሆነ ራሱን መቻል አቅተው ነበር። ሄደ ብታይ ህዝቡ በጣም ጠንካራ ነው። ሀቢባና ሙሉ ጎጃም። ሀቢባ የአራተኛ ዓመት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ተማሪ ስትሆን ሙሉ ጎጃም የአራተኛ ዓመት የጋዜጠኝነትና ተግባቦት ወይም ጆርናሊዝምና ኮሚኒኬሽን ተማሪ ናት። ወቅቱ በደቡብ ክልል ጉራ ፈርዳ በተባለ አካባቢ ችግር የነበረበት፣ ጉራ ፈርዳዎች ከሌሎች አካባቢ የመጡ ነዋሪዎችን በተለይ አማርኛ ቋንቋ ተናጋሪ አርሶ አደሮችን አባረሩ እየተባለ በየጋዜጣው የሚነገርበት ጊዜ ነው። ሙሉ ጎጃም ይሄ ግን ግፍ አይደለም? እንዴት እንዲህ ይደረጋል? ሀቢባ ተይ እባክሽ፣ የእጃችሁን ያገኛችሁት ያኔ እኛንም እንዲህ ነበር ያደረጋችሁን። ሙሉ ጎጃም ምን ማለትሽ ነው? ሀቢባ እና የምኒልክ የምትሉ ሰዎቻችን እንደቃ እያሽቀነጠረ መሬታችንን እየዘረፈን እንዳልነበር ዛሬ እናንተ ተባረራችሁት። ቅመሷት። ከዚህ በኋላ የተፈጠረውን ትርክና ጭቅጭቅ ለመጻፍ አይመችም። በሌላኛው ጊዜ ሀቢባና ሙሉ ጎጃም አልፎ አልፎ እንደሚያደርጉት ዛሬም የፖለቲካ ወሬ ይዘዋል። በመካከል ሀቢባ እኛኮ ኦሮሚያ ማለት ሆኖ ብንገነጠል ቡናችንን ብቻ ኤክስፖርት እያደረግን መኖር እንችላለን። ኢትዮጵያ ቆይ ኦሮሚያ ባትኖር ምን ትሆን ነበር? ቡናው የኛ፣ ዕጣኑ የኛ፣ ሁሉ ነገር የኛ። ከኛ በሚጫን ነው ሌላው የሚኖረው። ለዚህ ነው እንገንጠል ስንል የምትነጫነጩት፣ ያለኛ እንደማይሳካ ስለምታውቁ። ሙሉ ጎጃም አረበይማ እኛስ ቢሆን አማራ ክልልን ማለት ነው። አባይ አለልን፣ ጣና አለልን። አባይን ገድበን ኤሌክትሪክ ኤክስፖርት እያደረግን ጣናን ለመስኖ እያለማን መኖር ያቅተናል? ሌንጂሳ ነው የፍልስፍና ትምህርት ክፍል ተመራቂ ተማሪ። አንድ ቀን በ6 ኪሎ ካምፓስ ታጥፈን ወደ የካቲት ትምህርት ቤት በሚወስደው መንገድ ግራና ቀኝ ከተኮለኮሉት የጀበና ቡና ሻጮች ቡና ለመጠጣት ከዮኒ ጋር ለ3 በወር የታጀበን እያዘገምን ሳለ ይሁን አንድ መካድ የሌለብን ሐቅ አለ። ሰው ስለመገንጠል ሲያስብ የሚፈራው ኦሮሚያ ከተገነጠለች ሌላውም ይቀጥላል፣ ኢትዮጵያም ትገነጣጠላለች ብሎ ነው። ነገር ግን የኔን ባህል እምነትና ማንነት የማትቀበል ኢትዮጵያ 10 ቦታ ብትበጣጠስ እኔ ምን ቸገረኝ? ቡና መጠጫው ጋር ደርሰን በስኒ የተቀዳለንን ቡና እያማሰልን ድንገት የሆነ ፖስተር አሳየኝ። ፖስተሩ አንድ ሹሩባ የተሰራች ጆሮዋ ላይ ጉትቻ አንጠለጠለችና ነጭ ባህላዊ ቀሚስ የለበሰች ሴት ቡና እያፈላች የሚያሳይ ሲሆን የቡና ቁርስ በቀለም ሻሽ፣ የቆጮ ቂጣ፣ ክትፎ፣ ዳቦ፣ ፈንዲሻ ይታያል። በምስሉ ላይ ሰንደልና ዕጣንም ይታያል። እያሳየኝ ይኸውልህ ይሄን እኮ ነው ቅድም ያልኩ ግልጽ የባህል ወረራ። ቡናው የሚመጣው ወይ ከኛ ከኦሮሚያ ማለት ነው፣ አለዛ ከደቡብ ነው። ግን ተመልከት፣ ሹሩባውና ጉትቻው የትግራይ፣ ልብሱ ያማራ። አሁን ይህ ምን ይባላል? እኛ ባህላዊ ልብስ የለንም ነው ቡና ማፍላት አንችልም? ለደቂቃዎች ትኩር ብዬ ምስሉን አየሁት። ግን እኮ ሌንጂሳ በሌላ ጎኑ ብታዩስ? ሌንጂሳ በምን ጎን ምን ጎን አለውና? አንተ እንዳልከው ቡናው ከኦሮሚያ ብንለው፣ ሹሩባው ከትግራይ፣ ቀሚሱም አንተ እንዳልከው ከአማራ ቢሆን፣ የቆጮ ቂጣው ከደቡብ ብለን ብናስበው ህብር ኢትዮጵያ አይሆንም?
ምናልባት እሱን አስበውት ቢሆንስ አዘጋጆቹ? በጨዋታችን መካከል ፖስተሩን ያዘጋጀውን ሰው ስም እያነበብኩ ነበር። ሌንጂስ አልሰማኝም። ስዞር እሱ የለም። የተቀዳለትን ቡና እንኳን ሳይጠጣው መታጠፊያው ጋር ደርሶ አየሁት። እኔ ግን ከዛን ቀን ጀምሮ ሁሌ ቡና ጠጡ የሚል ፖስተር ሳይ ሌንጂሳን አስታውሰዋል። 6 ኪሎ የሚገኘው የምስካይ ዙናን ገዳም አጠገብ ካለው ካፍቴሪያ ፎቅ ላይ ነን። እኔ ሰጠኝና ምንዋጋው ሁላችንም የ5ኛ ዓመት የሕግ ተማሪዎች ነን። በዚያን ጊዜ በአጋጣሚ ስለ ወቅታዊ የሀገራችን ጉዳይ ስንቦትልክ በመካከል እንደዛማ ማለት አይቻልም፣ በወረቀት ላይ እስከመገንጠል ካልክ ይህንን መብት መጠየቅ መብታቸው ነው። ተግባራዊ ሲሆን ደግሞ ኢትዮጵያ ምን ልትሆን እንደምትችል አስብ። በኤርትራ ያጣነው አንሶ ሰጠኝ ነው ለምንዋጋው። ምንዋጋው ዋ እናማ ሄዱ። ካልፈለጉ ማን ያስገድዳቸዋል? እንደውም ይሄዱ። ሰጠኝ ሲሄዱ ብቻቸውን እኮ ሄዱ። አንተ እየተማርክበት ያለውን አዲስ አበባ ዩኒቨርሲቲንም ጭምር ነው ይዘው ላይ የሚሄዱት። እና የትማራለህ? ምንዋጋው ማን ይሰጣቸዋል? እንተያያለና። እንደውም የቀድሞ ግዛታችን እስከ ወለጋ ነው። እና እንወራረድ፣ መጻፍ ይታይ። ከዛማ የማያባራ ጭቅጭቅ ነው። ዕለተ ቅዳሜ 2004 ዓ.ም በ502 ህንጻ 3ኛው ፎቅ የ308 የዶርም ቁጥር ነዋሪ ያለው ከአንዱ አብሮ አደሬ ጋር ሆነናል። አብሮ አደሬ የከሳት በኋላ አጭር እንቅልፍ ወይም ናፕ ይወስዳል። ጎረቤቶቻችን ግን በክርክር ዶርሙን አንድደውታል። ውይይቱ ሙግቱ ማለት ይቀላል። አንድ በኢትዮጵያ መንግስት በወቅቱ አሸባሪ ተብሎ ስለተሰየመ ድርጅት ጠንካራነት መምጣቱ አይቀሬ መሆን የሚናገር ተማሪና ይሄን የሚሞግት ሌላ ተማሪ ነው። ታያለ እስከ መቼም 30 ዓመትም 40 ዓመትም ብትገዙ አንድ ቀን ትወድቃላችሁ። መንግስቱም ኃይለሥላሴም ወድቋል ይላል ድምፀ ሰላለው ተናጋሪ። ሊሆን ይችላል፣ ማንም ለዘላለም አይኖርም። ግን አንድ ነገር እርግጠኛ ነኝ ልንገርህ፣ ነፍጠኞቹ በምርጫ አጭበርብረው የሚሆን በግርግር አይመጡም አይባልም። ሊመጡ ይችል ይሆናል። ያኔ ግን እነሱ አፈርልሰው ዳግም ሲመጡ ኢትዮጵያን አያገኟትም። ሁሉም ክልል የየራሱ ባንዲራ አለው፣ የየራሱ ሕገ መንግሥት አለው፣ የየራሱ ወሰን አለው፣ የየራሱ ቋንቋ አለው። ነፍጠኛው ሲመጣ በልቻው ደህና ሆን እያለ የየራሱን ጎጆ ነው የሚቀልሰው ይመልሳል አጓዝ። የሚገርመው እኮ ለኢትዮጵያ ሕዝብ ጨቋይ መንግስት አዲሱ አይደለም፣ ዲሞክራሲያዊነት እንጂ ብርቁ። ልዩነቱ እንደናንተ ሀገር ለማጥፋት ስርዓት ያበጀና የሚጠላውን ሀገር በኃይልም ቢሆን የሚገዛ ገጥሞት አለማወቁ ነው። ግን አይሳካላችሁም፣ አትፈርስም። ኢትዮጵያን የሚጠብቃት እግዚአብሔር ነው። እሱን እናያለን። የሚዘጋ የበር ድምፅ ከተሰማ በኋላ የእነሱ ድምፅ እየራቀ ሄደ። ይህ ንፍታሌም ነው። በአባቱ ኦሮሞ በእናቱ ትግሬ ሆኖ የተወለደው በሲዳሞች መሃል ነው፣ ሐዋሳ። ንፍታሌም የአባቱን ቋንቋ ኦሮምኛም ሆነ የእናቱን ትግረኛ ያውቅም። የተወለደበትን አካባቢ ሲዳምኛንም እጅግ በጣም ጥቂት ነው የሚሰማው። ሁልጊዜ በተለያየ አጋጣሚ ብሔሩን ሲጠይቅ ግራ ይገባዋል። ደስ እንዳለው ይናገራል፣ ደስ እንዳለው ይጽፋል። አንዳንዴ ኦሮሞ፣ አንዳንዴ ትግሬ፣ ሌላ ጊዜ አማራ፣ በል ሲለው ሲዳማ፣ ሁኔታዎችን እያየ ከዕለታት አንድ ቀን የሆነ የትርፍ ሰዓት ሥራ ይመዘገብና ከሌሎች በርካታ ተፈታኞች ጋር ተቀምጦ ይፈተናል። የፈተናው መልስ መስጫ ወረቀት ሙሉ ማንነትን የሚጠይቅ ነበርና የማይወዳት ጥያቄ አለች፣ ብሔር። ንፍታሌም ለየት ያለ መልስ ጻፈ። በእናቴ ትግሬ፣ በአባቴ ኦሮሞ፣ የተወለድኩት ሲዳማ፣ የምናገረው አማርኛ። ፈታኙ ግራ ገባው። ንፍታሌም ማን ነው? አቤት። ምንድን ነው የጻፍከው? ምን ነው አይነበብም? እንዴ የሚባል ነገር የለም። አንዱን ምረጥና ጻፍ አለ ፈታኙ። የቱን ልምረጥ? ዋይ እኔ ምን አውቃለሁ? ኢትዮጵያዊ ልበለው? ዋይ ኢትዮጵያ ሀገር ናት እንጂ መች ብሔር ናት? እሺ ምን ልበል እንጂ አለ። ወረቀቱን ወረወረለት። ሁለተኛው የመላ ኢትዮጵያ ጨዋታዎች ጊዜ ነው። እኛ ደግሞ ሁለተኛ ዓመት ተማሪዎች እንደ ሁልጊዜው ሰልፉ ቀነስ ሲል ወደ ዋናው የምግብ አዳራሽ ለምሳ እየሄድን አንድ አስደንጋጭ ማስታወቂያ ተለጥፎየ። መግቢያው በር ላይ ታላቅ ግጥሚያ በዛሬው ቀን ልክ በ8 ሰዓት በሁለቱ የሰሜን እንቆች ማለትም በትግራይና አማራ መካከል የጥሎ ማለፍ እግር ኳስ ውድድር ስለሚከናወን እንዳያመልጠው። የማን ደፋር ነው እንዴ የሚጽፍ? ማንን ለማብሸቅ እንዴ? ሴኩሪቲው እንዴት ዝም አለ? የመሳሰሉ ጥያቄዎችን ከምግቡ ጋር አብረን እያኘክን ዋጥናቸው። ደግነቱ ወይም ክፋቱ ሊሆን ይችላል፣ ከምግብ አዳራሹ ስንወጣ ተገንጥሏል፣ ተወጫጭቋል። ሴኩሪቲ ገንጥለው ደሙ የፈላበት አልፎ ያጅ ወጫጭቀው ያወቅነው ነገር የለም። ከተወሰኑ ቀናት በኋላ የመላ ኢትዮጵያ ጨዋታዎች ቀጥሎ በሳምንቱ የመጨረሻ ቀናት
ብዙ ተማሪዎች እየጨፈሩ ሆ እያሉ በዋናው በር ወደ ዋናው ግቢ ሊገቡ ሲሉ ጥበቃዎች ከለከሏቸው። ከትንሽ መጨቃጨቅ በኋላ የያዙትን የቅጠል ዝንጣፊ እየጣሉ መታወቂያቸውን እያሳዩ በጸጥታ ወደ ግቢ ገቡ። ትንሽ እንደተራመዱ የውሸት በር ወይም ፎልስ ጌት በሚባለው የሶሻል ሳይንስ ህንጻ መግቢያ አካባቢ ባለው በር ላይ ሲደርሱ ከበፊቱ በባሰ ጭፈራቸውን ጀመሩት። ሌሎችም ከመጀመሪያው ያልነበሩ ተቀላቀሏቸው። ግቢ ውስጥ የነበሩ ዛፎችን እየዘነጠፉ መጨፈር ያደረጓቸው። ኮታቸውን በእጃቸው እያውለበለቡ ወደ ላይ እየዘለሉ በፍቅር መንገድ ወይም ላብ ስትሬት፣ በኤንቢአር፣ በባህል ማዕከል እየተዟዟሩ በከፍተኛ ፈንጠዝ እያዘለሉ። ተማሪዎቹ የኦሮሚያ ልጆች ናቸው። የደስታቸው ምንጭ ጃልሜዳ በተደረገው የመላ ኢትዮጵያ እግር ኳስ ጨዋታ ኦሮሚያ አማራን 1-0 ማሸነፉ ነበር። ምንድነው የጭፈራ ብሎ ለሚጠይቃቸው ሁሉ መልሳቸው ኢትዮጵያን አሸንፈን ነበር። እንዲህ ነን እኛ የዚህ ትውልድ ዩኒቨርሲቲ ተማሪዎች። የሩቆቹን ብሔርተኞች የመገንጠል እሳቤ ሳስበው የውቁ ቋንቋና ስነ ጽሑፍ መምህር የዶክተር ፈቃድ አዘዘ ንግግር ትዝ ይለኛል። ለረጅም ዘመን በጦርነትና በሰላም በንግድና ጋብቻ በመገዳደልና በመዋለድ ስንኖር እኛ ሳናውቀው የለማ ያኗኗር የባህል የፍልስፍና ያመለካከት ስርዓት አለን። እኛም ሆነን በታሪክ የተጠቀሱ ጠላቶቻችን ስላላጠናነው ነው እንጂ ይኸው በውጭ ኃይል ቅኝ ሳንገዛ በራሳችንም ኃይል ሳንለማ እስከ ዛሬ አለን። ልዩ ልዩ እኛን የማይጠቅሙን አዋጆችና ድግሞች ሳናውቅ በስተት አውቀን በድፍረት ብናውጣም እንኳን ይህ የማናውቀው ያላጠናነው ጋሩማ እስከ ዛሬ አብሮ አቆይቶናል እንጂማ ሕገ መንግሥት ላይ አንቀጽ 39 እስከ መገንጠል ድረስ ብለህ እንዴት ይሆናል? ኢትዮጵያ ስለሆነ ነው ሀገሩ። ጋሩማ ስላለን እንጂ ይህ ሕገ መንግሥት ለናይጄሪያ ብትሰጠው 50 ትናንሽ ናይጄሪያ ይፈጠርልህ ነበር። አሜን፣ እንደ ቃሉ ያድርግል። ለብሔርተኞቹ ከቅርብ ብሔርተኞቹ ከቅርብ ከብሔርተኞቹ ሩቅ የሚለዩት ሰከን ያለና በሚያውቁት ዕውቀት ላይ ተመርኩዘው ዘለግ ያለ ውይይት ስለሚያደርጉ ነው። በዩኒቨርሲቲ ቆይታዬ ካስተዋልኳቸው የቅርብ ብሔርተኞች ደግሞ ጥቂቶቹን ብቻ እስኪኒ። በወርሃ ኅዳር 2007 ዓ.ም በአዲስ አበባ ዩኒቨርሲቲ ዋናው ግቢ የሰራተኞች መረዳጃ ካፍቴሪያ በተለምዶ ሎላውንጅ የሁለተኛ ዓመት የአፍሪካና የመካከለኛው ምስራቅ ጥናት የድህረ ምረቃ ትምህርት በማርበት ወቅት ከክፍል መልስ ተሰብስበን በቁጥር 6 ያልነን። በውይይታችን መሃል ስለ ታሪክ ተነሳና ድምጽና ብሩክ ተሟገቱ። ድምጽ 3000 ዘመን ገለመሌ እንቶ ፈንቶ ነው። 3000 ዘመን የሚባል ኢትዮጵያ የላትም። ብሩክ እና የስንት ነው? ድምጽ አሁን ኢትዮጵያ ተብላ ቅርጿን ከያዘችበት ዘመን ጀምሮ ማለት ከምኒልክ ጀምሮ ነው። ያ የሰሜን ታሪክ ነው። ለደቡቡ ለምዕራቡና ለምስራቁ 3000 ዘመን ሊሆን አይችልም። እንደዛ ካልክማ ለምን ከምኒልክ ጀምሮ ታደርገዋለህ? ከኢህአዴግ ጀምሮ ይቆጠር እንጂ። ምክንያቱም ኤርትራ የምትባል ሀገር አሁን የለችም። ስለዚህ የሆነ ግዛት ሲጨምር ብቻ ሳይሆን ሲቀነስም አብሮ መሰላት ሊኖርበት ነው። ብሩክ ነው ያ ሌላ ነገር ነው። ምናልባት ኤርትራና እድሜዋን ስትቆጥር ከተገነጠለት ልጅ ጀምር የምትችለው ወይ ድምጽ በዚህ አይነት እኮ የአክሱም ሐውልት ለወላይታ ምኑ ነው የሚለውን ሐሳብ ተቀበለዋለህ ማለት ነው። አሁንስ ምኑ ነው? አክሱም ሲሰራ ወላይታ የሚባል ግዛት የኢትዮጵያ አካል ነበር? በጥያቄ ሁላችንንም እያየ ከገረመመን በኋላ ቀጠለ። ካልነበር አልነበረም። ደቡብ ኢትዮጵያ ያሉት የጤያ ትክል ድንጋዮችም ሆኑ የሶፍ ዑመር ዋሻ የራሳቸው እንጂ የትግራይ ወይ የአማራ ወይም የሌላው ሊሆኑ አይችሉም። እኔ ኢትዮጵያ የሚለውን ቅርጽ ከያዘች ጀምሮ የተከናወነው ክንውን ካለ ብቻ ነው። እኔ እንደዛ ነው ማለት። እምነት መሆኑ መብት ነው፣ ግን የተሳሳተ ነው። ከዓለም እውነታ ውጪ ነው። ለምሳሌ ጋሊሊዮን ውሰድ። ገና ጁሴፔ ማዚኒና ጁሴፔ ጋራባልዲ ጣሊያንን ሳያዋቅሯት ነው የመሬት ስበትን ያረጋግጠው። ዛሬ ሲጠራ ግን ጣሊያናዊ ነው። እና አርስቶትል፣ ፕላቶ፣ ፓይታጎረስ፣ አሪስጣጤለስና ሌሎችም ፈላስፎች አቴንስና ስፓርታ ለረጅም ዘመናት በጦርነት ሲጠዛጠዙ የኖሩ ሕዝቦች አንድ ሆነው ግሪክን ከመመስረታቸው በፊት ነው ፈላስፎች የነበሩት። ዛሬ ግን ግሪካውያን ይባላሉ። እና ታዲያ በዛ ዘመን አክሱምን የቀረጹ፣ ላሊበናን የወቀሩ፣ ጤያን የተከሉ፣ ሶፍ ዑመርን ጠብቆ ያቆዩ ሰዎች ያኔ ምንም ቢሆኑ እንዴት ዛሬ ኢትዮጵያውያን አይባሉም? አለማወቅ ደፋር ያደርጋል እንጂ በአክሱምም ሆነ በመካከለኛው ዘመን እንኳን የዛሬውን ደቡብ ኢትዮጵያ ጅቡቲም ሶማሊያም ኢትዮጵያ ነበሩ። ከኢማም አህመድ ጦርነት በኋላ ሀገሪቱ ተዳክማ ግዛቶቹ ተበታተኑባት እንጂ። እጆቹን እያወዛወዘ ብሩክ ያ ሌላ አንተ የምታወራው ሌላ። አንገቱን ሰበቅ አድርጎ ድምጽ እንዴት ማለት? ብሩክ አንተ የምትነግረኝ ስለ ፈላስፎቹ ስለ ግኝት ምናምን። ስድስታችንን ፈገግ አልን። እነዚያም ፈላስፎች የኛዎቹም ጠቢባን
ይልቅ የመምህር ገብረ ኪዳን ደስታን መጽሐፍ እያነበብክ ከሀዲዱ እንዳትወጣ። እና የማንን ላንብብ? የባህሩ ዘውዴን ነው የተክለ ጻድቅ መኩሪያን? አብዱ ጣልቃ ገብቶ ሁሉም ታሪክ ጸሐፊዎች ችግር አለባቸው፣ ሁሉም የየራሳቸውን ሐሳብ ነው የሚያወሩት። ግራጁን እያወናጨፈ እኮ ይሄን እኮ ነው የምለው። ለምሳሌ አንድ የትግራይ ልጅ የባህሩን ዘውዴ የሆነ የተክለ ጻድቅ መኩሪያን መጽሐፍ እንዲያነብ አይገደድም። አማራውም የመምህር ገብረ ኪዳን ደስታን እንዲያነብ አልመክርም። ምክንያቱም ሁሉም ከየራሳቸው አንግል ነው የሚጽፉት። እና ታዲያ ሰው የየብሔሩን ጸሐፊ የሚያነብ ከሆነ ምኑን ታሪክ ሆነው? ድርሰት ሆነ እንጂ ድምፀ ባክ ያለውም ታሪክ ሳይሆን ድርሰት ነው። ነዛማ ማለት አይቻልም። ለምሳሌ አንተ የጠቀስካቸው ሰዎች በልምድም በእውቀትም ፕሮፌሽናሎች ናቸው። የእነሱን ድካም ድርሰት ማለት አይከብድም? ላንተ ነው ብሩክ፣ ላንተ እኮ ነው ታሪክ ይሆንልህ። ለሌላው ድርሰት እንደሆነ ማመን አለብህ። ልክ አንተ ገብረ ኪዳን እንደማትቀበለው ሌላውም እኮ የእነሱን አይቀበልም። ድምፀ ነገሩን የፉክክር አታድርገው። እሺ አንተ አሁን ሌላው ቢቀር የባህሩን ዘመናዊ ኢትዮጵያ ታሪክ አንብባል? ለምን አነባለሁ እኮ። ሳታነብ እንዴት መፍረድ ትችላለህ? ቢያንስ እኮ ድርሰት ነው ለማለት ማንበብ ያስፈልጋል። አንተስ የመምህር ገብረ ኪዳን አንብባል? ሞከርኩት ግን መጨረስ አልቻልኩም። ድምፀ ርዕሱ እኮ ይናገራል። የትግራይ ሕዝብና የትምክተኞች ሥራ ከትናንት እስከ ዛሬ። አሁን የጤነኛ ርዕስ ነው። በቃ ባህሩም የጻፈው ገብረ ኪዳንም የጻፈው ሌላም የጻፈው ይምጣና አንድ መጽሐፍ ይውጣ፣ ወይም እንደ አዲስ ሁሉም ቁጭ ብለው ይጻፉ እንጂ ለየብቻ የሚጽፉት አይሆንም። ይህም ቢሆን እኮ በሐሳብ ደረጃ እንጂ በተግባር አስቸጋሪ ነው። ምክንያቱም የእነዚህ ሰዎች መነሻና መድረሻ አተያይና ረዳድ ለየቅል ነው። ሙሉነህ አልገባ። እሺ ቆይ መፍትሄው ምንድን ነው ትላላችሁ? ታሪኩ እንደገና መጻፍ አለበት። ሁሉም ያለውን ታሪክ ማዋጣት አለበት። ወላይታውም፣ ጋምቤላውም፣ አፋሩም ሁሉም ያለውን ታሪክ ያምጣና መጻፍ አለበት። የኢትዮጵያ ታሪክ አይደል? አይ ድምፅ፣ ታሪክ እንደ ፓርላማ መቀመጫ መከፋፈል አለበት እያልክ ነው? አንዳንዱ በታሪክ አጋጣሚ በደንብ የተጠና የተሰነደና የተመዘገበ ታሪክ አለው። ሌላው ታሪክ ቢኖረውም በአጋጣሚ ወይ አልተመዘገበም ወይም አልተሰነደም። ታሪክ ያለ ሰነድ ደግሞ አፈ ታሪክ ይሆናል። ቅዳሴ ቢያልቅበት ቀረርቶ ሞላበት እንደሚባለው የኢትዮጵያ ታሪክ ግማሽ አፈ ታሪክ ሊሆን ነው። እና መፍትሄው ምንድነው ትላለህ? ሙሉነህ ነው ወደ ብሩክ እያተኮረ። መፍትሄውማ ምርምር ነው። የታሪክ ተማሪዎች ያልተጠኑ ታሪኮችን በማጥናት የተጻፉ ታሪኮችን በመተቸት ነው ሊስተካከል የሚችለው። ለምሳሌ ጠንካራ ተማሪዎች ቢኖሩ የባህሩንም ሆነ የገብረ ኪዳንን መጽሐፍ ተችተው የመመረቂያ ሥራ ቢሰሩ